ጤና ይስጥልን። ይህ ኢትዮፕላስ ነው። ለጆሮ የሚስማማ ጎርነን ያለና የተገራ ድምጽ አላቸው። ጠቆር ያለ የፊት ቀለም፣ ትንሽ ዘርጠጥ ያለ አፍንጫ የፊት ገጻቸው ላይ አለ። በተገኙበት የስብሰባ አዳራሽ ከማንቀላፋታቸው በፊት ደንደን ያለ ተክለ ሰውነት የነበራቸው ጭራሽ የሚደክሙ እንኳን የማይመስሉ ወታደርም ነበሩ። አዛውንቱና የቀድሞው የዚምባብዌ ፕሬዝዳንት ጋብርኤል ሮበርት ሙጋቤ ስልጣን ላይ ያመጣኝ ፈጣሪ ነው፣ የሚያወርደኝም እርሱ ነው፣ ፓርቲዎችም ሆኑ እንግሊዞች ይህንን ሊያደርጉ አይችሉም የሚልም አባባልም ነበራቸው። ብርዱና ዝናቡ ብቅ ባሉ ቁጥር እያስታወሰ ውዴ ናፍቀሽኛል የሚል አጭር ቴክስት የሚልክላችሁን ወንድ አትመኑት፣ ጃንጥላ አይደላችሁምና የሚል ምክርም ለሴቶች ሰጥተዋል። የዘመኑ ሂትለር ነኝ፣ ይሄኛው ሂትለር አንድ ዓላማ ነው ያለው፣ እሱም የህዝቡን የፍትህ የሉዓላዊነት ነፃነትና መብት ማረጋገጥ ነው። ይህ ተግባር ሂትለር የሚያስብለኝ ከሆነ 10 ጊዜ ሂትለርን እሆናለሁ እያሉ በብርቱ ለሚቃወሟቸው የምዕራቡ ሀገራትም ምላሽ ይሰጣሉ። ጋብርኤል ሮበርት ሙጋቤ በአንድ ወቅት ፕሬዝዳንት ፑቲንን ከፊት ለፊታቸው አስቀምጠው ማዕቀብ ለሚጥሉብን ሀገራት እኛም ማዕቀብ አለን እንጥላለን፣ አሜሪካና የአውሮፓ ህብረት ይህንን ያደርጋሉ፣ ለእኛ ግን ጉዳያችን አይደለም እያሉ ሲነግሯቸው ይታያሉ። በእርግጥ ሮበርት ሙጋቤ የምዕራቡን ሀገራት በመስደብና በመተቸት የሚታወቁ ናቸው። በአፍሪካ መሪዎች ደግሞ ቀላል ሊባል የማይችል ድጋፍም የነበራቸው ናቸው። ደግሞም የፓን አፍሪካኒዝም አቀንቃኝም ነበሩ። እናንተም ኢንግላንድን ጠብቃችሁ ያዙ፣ እኔም ደግሞ ምድሬን እና የኔዋን ዚምባብዌን እንድጠብቅ ተውኝ ይሉ ነበር። በተገኙበት አጋጣሚ ሁሉ የአልኮል መጠጦችን የማይቀምሱ ወዳጆቻቸውንና ጠላቶቻቸውን ጠንቅቀው የሚያውቁ እንደነበሩም ይነገርላቸዋል። 2 ማስተርስ፣ 5 የመጀመሪያ ዲግሪዎች፣ 11 የክብር ዶክትሬት ዲግሪዎች የነበራቸው ሲሆን 3ቱን ግን እንግሊዝ መልሳ ነጥቃቸዋለች። እንግሊዝ ባህሏን በሀገሪቱ ላይ ለመጫን ስትሞክር እኛ ባህላችንንና ወጋችንን የምንጠብቅ ህዝቦች ነን፣ እናም የእናንተን ባህል አንፈልግም፣ ጌዎቻችሁን ወዲያ በሉልን ነበር ያሏቸው። ጌዎች አንድ ነገር የሚያደርጉ ከሆነ ምናልባት እኛም በሀገራችን እንፈቅድ ይሆናል። ነገር ግን ጌዎች ከተጋቡ በኋላ በ5 ዓመት ጊዜ ውስጥ ልጅ ወልደው የሚያሳዩን ከሆነ ነው። ያለበለዚያ ግን እኛ ኩሩ ባህል ያለን ህዝቦች ነን፣ ጣጣችሁን ወደዚያም ብለዋል። ወንድና ወንድ ልጅ ሊኖራቸው እንደማይችል ከሳቸው በላይ ሊያውቅ የሚችል ሰው ባይኖርም መልሶችን በቀልድ እያዋዙ መመለስ ሲቀናቸዋልና ነው እንዲህ ብለው የነበሩት። ሮበርት ጋብርኤል ሙጋቤ የነጻነት ታጋይ ጀግና፣ የዚምባብዌ ህዝብ አባት፣ የጸረ ቅኝ ግዛት ቻምፒዮን ተብለውም ይጠራሉ። በ1980 ሮዲዣ የእንግሊዝ ግዛት መሆኗ ቀርቶ የዚምባብዌ አካል እንድትሆን ከማድረጋቸው በፊት ለ10 ዓመታትም ታስሯል። ዚምባብዌ ከእንግሊዝ ነፃነቷን ስታገኝ መጀመሪያም በጠቅላይ ሚኒስትርነት ኋላም በፕሬዝዳንትነት ወደ መሪነት መጥቷል። ሮበርት ጋብርኤል ሙጋቤ በ1924 ከዋና ከተማዋ ሐራሬ በስተሰሜን በምትገኘው ኩታማ ነው የተወለዱት። ከነፃነት ታጋይነት ወደ ገነንነት ተለውጧል እስከተባሉበት የእድሜያቸው አመሻሽ ድረስ ዚምባብዌን ለ40 ዓመታት ለሚጠጋ ጊዜም መርተዋል። እኔን ወደ ስልጣን ያመጣኝ ፈጣሪ ነው፣ የሚያነሳኝም እሱ ነው የሚል እሳቤም ነበራቸው። የካቶሊክ እምነት ተከታይ የነበሩት ሙጋቤ ለ37 ዓመታትም ህዝቡን ሰጥ ለጥ አድርገው ገዝቷል። ኋላም የመሞቻ ጊዜያቸው ሲቃረብና እርጅናው ሲበረታባቸው ሀገሬን የደም ማዕበል እንዲያጥባት ስለማልፈቅድ አሁን በገዛ ፍቃዴ ወንበሬን አሳልፌ ሰጥቻለሁ ብለው ሪዛይን ማድረጋቸውን ቢገልጹም ከስልጣን ግን ያነሳቸው የሀገሪቱ ጦር እንደሆነ ይገለጻል። ለ4 ቀናት ያህልም የቁም እስረኛ ተደርገው ከቆዩ በኋላ የቀድሞ ምክትላቸው ፕሬዝዳንት ኤመርሰን ምናንጋጓም መሪ ሆነው ሙጋቤን እንደተኳቸው ነው የሚታወቀው። ከእንጨት ሰራተኛ አባታቸውና ከመምህርት እናታቸው በ1924 የተወለዱት ሙጋቤ ትምህርታቸውን የተከታተሉት በሀገሪቱ በሚገኝ በሮማ ካቶሊክ ሚሽነሪ ትምህርት ቤት ነው። ከዚያም በደቡብ አፍሪካ ነፃ የትምህርት ዕድል አግኝተው የዩኒቨርሲቲ ትምህርታቸውን በዚያ ጨርሰዋል። ኋላም በጋና አስተማሪ ሆነው ሰርቷል። የመጀመሪያ ሚስታቸውንም በጋና
አግብቷል። በጋና ሳሉም በፓን አፍሪካዊው ኳሜ ንክሩማ አስተሳሰብ እጅግ ይማረኩ እንደነበርም ይነገርላቸዋል። ዚምባብዌ ነፃነቷን ከተቀዳጀች በኋላ የመጀመሪያው መሪ መሆን የቻሉም ናቸው። ወደ ስልጣን ሲመጡም ሀገራቸው ዲሞክራሲ የሰፈነባት እንደሚያደርጓት ቃል ገብተው ነበር። ነገር ግን ይህ አልሆነም። ይልቁንም ዚምባብዌ በግጭት የምትናጥ በሙስና የተጨመላለቀች ኢኮኖሚዋ የተናጋ ሀገር ነበር የሆነችው። በ1987 ፕሬዝዳንት ሆነው መመረጣቸው የሚታወስ ሲሆን ከዚያ በፊት ሀገሪቱን በጠቅላይ ሚኒስትርነት መርቷል። ሙጋቤ በ40 ዓመት ከሚበልጧቸው ባለቤታቸው 3 ልጆችን የወለዱ ሲሆን ሶስተኛው ልጃቸው ሲወለድ እሳቸው እድሜያቸው 70 ደርሶ ነበር። ከ4500 በላይ በሆኑ ነጭ ገበሬዎች ተይዞ የነበረውን መሬትም ለዚምባብዌ ገበሬዎች እንዲመለስም አድርጓል። ፓን አፍሪካኒስቱ ሙጋቤ፣ ጨዋታ አዋቂው ሙጋቤ፣ ተናጋሪው ሙጋቤ፣ የነጻነት አርበኛው ጋብርኤል ሮበርት ሙጋቤ ዚምባብዌን ለ37 ዓመታት ያህል ከመሩ በኋላ በ2017 በ95 ዓመታቸው ነበር ህይወታቸው ያለፈው።